የ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ከማክሰኞ እስከ ሐሙስ ባሉት 3 ቀናት 10 ጨዋታዎች ይደረጋሉ። በሳምንቱ ከሚደረጉት ጨዋታዎች መካከል ዌስትሃም እና ማንቸስተር ዩናይትድ በዌስትሃም ስቴዲየም ማለትም በለንደን ስቴዲየም ማክሰኞ ምሽት 5 ሰዓት ከሩብ ላይ ይደረጋል። እንግዲህ በዌስትሃም እና በማንቸስተር ዩናይትድ መካከል ስለሚደረገው ጨዋታ አንዳንድ ዝርዝር መረጃዎችን እያነሳን እንቆያለን። በመጀመሪያ የምናነሳው ጉዳይ የሁለቱን ቡድኖች ወቅታዊ ሁኔታ ይሆናል። እንግዲህ በቅርብ ከተደረጉት ጨዋታዎች እንደተመለከትነው ሁለቱም ቡድኖች በጥሩ መነሳሳትና ፎርም ላይ ይገኛሉ። ማንቸስተር ዩናይትድ በማይክል ካሪክ ስር ባደረጋቸው ያለፉት 4 ጨዋታዎች አራቱንም በተከታታይ በማሸነፍ 44 ነጥብ በመያዝ በደረጃ ሰንጠረዡ አራተኛ ላይ ይገኛል። በአንጻሩ ዌስትሃም በ23 ነጥብ 18ኛ ሆኖ በወራጅ ቀጠናው ዞን ላይ የሚገኝ ቡድን ነው። እንግዲህ ዌስትሃም ዝቅተኛ ደረጃ ላይ የሚገኝ ቢሆንም ባለፉት 5 ጨዋታዎች አራቱን በማሸነፍ ጥሩ መነሳሳት ላይ የሚገኝ ቡድን ነው። ሌላው በጨዋታው ላይ ኖር የሚችለውን አሰላለፍ እንመለከታለን። እንግዲህ አሰልጣኝ ማይክል ካሪክ እና ኑኖ ስፒሪቶ ሳንቶ በተደጋጋሚ ከሚጠቀሙበት ላይናፕ በመነሳት ግምታዊ ወይም ፕሪዲክትድ ላይናፕ እናገኛለን። በዚህም መሰረት እንግዲህ ማንቸስተር ዩናይትድ እና ዌስትሃም በተመሳሳይ 4-2-3-1 ላይናፕ ይዘው ወደ ሜዳ ሊገቡ ይችላሉ። በማንቸስተር ዩናይትድ በኩል ባለፉት ጨዋታዎች ላይ ከነበረው የተጫዋቾች ለውጥ ይኖራል ተብሎ አይጠበቅም። ምክንያቱም በጉዳት ላይ ያሉ ተጫዋቾች ማቲያስ ደሊክት፣ ሜሰን ማውንት እና ፓትሪክ ዶርጉ አሁንም ለጨዋታ አይደርሱም ተብሏል። ስለዚህ በግብ ጠባቂነት ሴኖ ሎመንስ፣ በተከላካይ መስመር ዲያጎ ዳሎት፣ ማጓየር፣ ማርቲኔዝ እንዲሁም ሉክ ሾው ይሰለፋሉ ተብሎ ይጠበቃል። በመሃል ሜዳው ክፍል ካርሎስ ካዘሚሮ እና ኮቢ ሜይኖ በደብል ፒቮት ይጣመራሉ። ሌላው ብሩኖ ፈርናንዴዝ በፕላይ ሜከርነት ወይም በ10 ቁጥርነት ቦታ ወይም በ10 ቁጥርነት ሚና ይጫወታል። አማድና ኩኛ እንደተለመደው በክንፍ በኩል በቀኝና በግራ ክንፍ ይሰለፋሉ። ብሪያን ምቤሞ ሀሰተኛ 9 ቁጥር ሆኖ የመሰለፍ እድል ይኖረዋል። እንግዲህ በግራፊክሱ ላይ ብዙ ጊዜ አሰላለፉ 4-2-3-1 ሆኖ ፊክስድ ይመስለናል። ነገር ግን በጨዋታው ላይ የተጫዋቾች የቦታና የሚና ለውጥ ሲደረግ ተስተውሏል። ይህም እንግዲህ የካሪክ አጨዋወት ሞር ፍሉዲቲ ያለው ስለሆነ የዩናይትድ የማጥቃት እቅድ በተቃራኒ ቡድኖች ተገማች እንዳይሆን አድርጎታል። ይህም አጨዋወት ብዙ ጊዜ እንግዲህ የሉዊስ ኤንሪኬ ፒኤስጂ የሚያደርገውን አጨዋወት ስታይል ይመስላል። ሌላው ሁለቱ ክለቦች በቅርብ ያላቸውን ሪከርድ ምን ይመስላል የሚለውን ስንመለከት ባለፉት 5 ጨዋታዎች ላይ ማንቸስተር ዩናይትድ ማሸነፍ የቻለው አንድ ጊዜ ብቻ ነው። እሱንም በኦልድ ትራፎርድ 3-0 ያሸነፈው ጨዋታ ነው። በቅርብ ባደረጉት ጨዋታ እንግዲህ ኦልድ ትራፎርድ ላይ የተደረገውን ጨዋታ አይተናል። አንድ እኩል በሆነ ውጤት አልቋል። ሌላው ዌስትሃም ማንቸስተር ዩናይትድን በሜዳው ባስተናገደባቸው ያለፉት 3 የሊግ ጨዋታዎች ሁሉንም አሸንፏል። ስለዚህ ይህም አጋጣሚ ለዌስትሃሞች ጥሩ መንደርደሪያ ይሆናል ተብሎ ይጠበቃል። ሌላው ማንሳት ያለብን ጉዳይ በሁለቱ ቡድኖች መካከል በቋሚነት የጎል ተሳትፎ ያላቸው ተጫዋቾች እነማን ናቸው የሚለውን ነው። እንግዲህ በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ እና ብሪያን ምቤሞን ማንሳት ያስፈልጋል። ብሩኖ ፈርናንዴዝ በቅርብ ባደረጋቸው 8 ጨዋታዎች ላይ በሰባቱ በተከታታይ የ11 ጎል ተሳትፎ ማድረግ ችሏል። እንዲሁም ከሜዳ ውጭ በተደረጉ 8 ጨዋታዎች በ10 ጎሎች ላይ ቀጥተኛ ተሳትፎ አለው። ሌላው ማንሳት ያለብን ብሪያን ምቤሞ ነው። እንግዲህ ብሪያን ምቤሞ በማንቸስተር ዩናይትድ መለያ ስር በተከታታይ ጎሎችን በማስቆጠር 10 የጎል አስተዋጽኦ ማድረግ ችሏል። 1 አሲስት እና 9 ጎሎችን አስቆጥሯል። በዌስትሃም በኩል ስናነሳ እንግዲህ ጃሮድ ቦውን፣ ማቲያስ ፈርናንዴዝ እንዲሁም ክሪሴንሲዮ ሰመርቪል በጥሩ ፐርፎርማንስ ላይ ያሉ ተጫዋቾች ናቸው። በተለይ ክሪሴንሲዮ ሰመርቪል ለዌስትሃም ባደረጋቸው ያለፉት 5 ጨዋታዎች 5 ጎሎችን በማስቆጠር በጥሩ መነቃቃት ላይ ያለ ተጫዋች ነው። ሌላው ማንሳት ያለብን ጉዳይ ማንቸስተር ዩናይትድ እና የሎ ብሎክ ቡድኖችን ሲገጥም ያለውን ፈተና ይሆናል። እንግዲህ ማንቸስተር ዩናይትድ ብዙውን ጊዜ ውጤታማ የሚሆነው የተጋጣሚ ቡድን ክፍት ቦታ ሲተውና የፍጥነት ጨዋታ ሲኖር ነው። ይህንንም ባለፉት ጨዋታዎች ላይ ለዩናይትድ አጥቂዎች ምቹ ሁኔታ ሲፈጥር ተመልክተናል። እንግዲህ ማንቸስተር ዩናይትድ ባለፉት 4 ጨዋታዎች የገጠማቸው ቡድኖች ክፍት ቦታ በመተው በሃይ ፕሬሲንግ የሚጫወቱ ቡድኖች ነበሩ። በተለይ ማንቸስተር ሲቲ እና አርሰናል ክፍት ቦታ የሚሰጡና ወደፊት ተጭነው የሚጫወቱ ቡድኖች መሆናቸው ይታወቃል። ነገር ግን ማንቸስተር ዩናይትድ በሩበን አሞሪም ስር እያለ ኳሱን ለተቃራኒ ቡድን በመተው በራሳቸው ሳጥን ዙሪያ የተሰብስበው በጥብቅ የሚከላከሉ ወይም ሎ ብሎክ መከላከልን የሚመርጡ ቡድኖችን ሰብሮ ለመግባት ሲቸገር ተመልክተነዋል። ለምሳሌ ከኤቨርተን ጋር በ10 ተጫዋች እንዲሁም ከዌስትሃም እና ከወልቭስ ጋር በኦልድ ትራፎርድ ሲቸገር ተመልክተነዋል።
በዚህም የተነሳ ከዌስትሃም ጋር የሚደረገው የዛሬው ጨዋታ ወይም የማክሰኞ ምሽቱ ጨዋታ የማይክል ካሪክን ታክቲክ በደንብ የሚፈትን ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም ዌስትሃም ከትልልቅ ቡድኖች ጋር ሲጫወት በሎ ብሎክ ሳጥን የሚከላከልና ፈጣን መልሶ ማጥቃት ወይም ካውንተር አታክን የሚጠቀም ቡድን እንደሆነ ይታወቃል። እንግዲህ በዚህ ጨዋታ ዌስትሃሞች አብዛኛውን የሜዳ ክፍል ለማንቸስተር ዩናይትድ በመተው በራሳቸው የግብ ክልል ዙሪያ በመሰብሰብ ሊከላከሉ ይችላሉ። በዚህም የተነሳ ዩናይትድ ከ60% በላይ የሚደርስ የኳስ ቁጥጥር ቢኖረውም ጎል ለማስቆጠር የሚቸገርበት ሁኔታ ሊፈጠር ይችላል። ሌላው በተጨማሪ ማንቸስተር ዩናይትድ ወደፊት ተጠግቶ ለማጥቃት በሚጫወትበት ጊዜ በተከላካይና በአማካኙ መካከል ሰፊ የሆነ ክፍተት ሊኖር ይችላል። በዚህም አጋጣሚ እንግዲህ ዌስትሃሞች ይህንን በመጠቀም በፋስት ትራንዚሽን ወይም በካውንተር አታክ በዩናይትድ ላይ አደጋ ሊፈጥሩ ይችላሉ። ስለዚህ ዌስትሃሞች ዋነኛ የማጥቃት ስልት ኳስ እንዳገኙ ለጃሮድ ቦወን እና ለክሪስቴንሲዮ ሰመርቪል በማቀበል በፍጥነት ወደ ዩናይትድ ግብ መድረስና ጎሎችን የማስቆጠር ድል መፍጠር ይሆናል ተብሎ ይጠበቃል። ስለዚህ ማይክል ካሪክ ይሄንን ጨዋታ ለማሸነፍ ምን አይነት የመፍትሄ መንገዶችን ሊጠቀም ይችላል የሚለውን ስንመለከት እንግዲህ የዌስትሃምን ጥብቅ መከላከል ወይም ሎ ብሎክ ሰብሮ በመግባት ጨዋታውን ለማሸነፍ አንዳንድ መፍትሄዎችን ሊጠቀም ይችላል። ለምሳሌ የመጀመሪያው መፍትሄ የአግድሞሽ ቅብብሎችን ወይንም ዲያጎናል ፓሶችን በማድረግ የክንፍ ተከላካዮች ለምሳሌ ዳጎ ዳሎ እና ሉክ ሾው ወደ መሃል ሜዳ ወይንም ደግሞ ወደ ላይኛው የሜዳ ክፍል ስትሬች እያደረጉ እንዲጫወቱ በማድረግ የዌስትሃሞችን ጥብቅ መከላከል መበተን ይቻላል። በተለይ ዳሎና ሾው በላይኛው የሜዳ ክፍል የአንደርላፕ እና ኦቨርላፕ ሩጫዎችን ሲያደርጉ የዌስትሃም ተከላካዮች ትኩረታቸው ሊበታተን ይችላል። ሌላው የመሃል ሜዳ ብልጫ መውሰድ አንደኛው መፍትሄ ይሆናል። ለምሳሌ ማቲያስ ኩኛ እና ብሩኖ ፈርናንዴዝን በመጠቀም በመሃል ሜዳ ላይ ቁጥራዊ ብልጫ በመፍጠር የዌስትሃምን ተከላካዮች ከመስመራቸው እንዲወጡ ማድረግ ይቻላል። በዚህም የተነሳ እንግዲህ ከእነሱ ጀርባ ያለውን ስፔስ ለብሪያን ምቤሞ ኳስ በማሻገር መጠቀም ይቻላል ማለት ነው። ሌላኛው መፍትሄ ከኳስ ጋር በትዕግስት መቆየት መቻል ነው። ይህም እንግዲህ ኳስን ያለመሰልቸት በማንሸራሸር የዌስትሃም ተከላካዮች እስኪደክሙና ስህተት እስኪሰሩ ድረስ በመጠበቅ የጎል እድሎችን መፍጠር ይቻላል። እስካሁን ስለ ጨዋታው ይሄን ያክል ካለን እስኪ ስለ ካሪክ እና ዌስትሃም ያላቸውን ግንኙነት እንመልከት። እንግዲህ ማይክል ካሪክ ይህንን ጨዋታ የሚያደርገው የልጅነት የእግር ኳስ ሕይወቱን ወደ ጀመረበት የቀድሞ ክለቡ መጓዝ ነው። እንደሚታወቀው ማይክል ካሪክ ፕሮፌሽናል እግር ኳስ ሕይወቱን የጀመረው በፈረንጆቹ አቆጣጠር 1997 ለዌስትሃም ዩናይትድ ወጣት ቡድን በመጫወት ነው። እንግዲህ ካሪክ በዌስትሃም ቆይታው የተከላካይ አማካይ በመሆን ለ6 የውድድር ዓመታት ተጫውቷል። በ6 ዓመት ቆይታውም አሁን ሊያስታውሳቸው የሚችሉ አንዳንድ ጥሩም እንዲሁም መጥፎ ትዝታዎች አሉት። ከትዝታዎቹ ውስጥ በ1999 የዌስትሃም ወጣቶች ቡድን ከኮንቨንተሪ ሲቲ ባደረጉት ጨዋታ በድምሩ 9-0 በማሸነፍ የኤፍኤ ዋንጫ ማንሳት ችሎ ነበረ ዌስትሃም ዩናይትድ። እንግዲህ በዚህ ጨዋታም 2 ጎሎችን በማስቆጠር ካሪክ ቁልፍ ተጫዋች ነበረ። ሌላው ለመጀመሪያ ጊዜ ለዌስትሃም ዋናው ቡድን የተሰለፈው በ1999 የውድድር ዓመት ቢሆንም በቋሚነት መሰለፍ የጀመረው ግን በ2000-2001 የውድድር ዓመት ነበር። እንግዲህ በዚያን ዓመትም ለፕሮፌሽናል ፉትቦል አሶሲዬሽን ወይም ፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ሽልማት እጩዎች ውስጥ መካተት ችሎ ነበር። ሌላው ካሪክ ለዌስትሃም ታማኝ ተጫዋችም ነበረ። ለምሳሌ በ2003 ዌስትሃም ከፕሪሚየር ሊጉ ወደ ሻምፒዮንሺፕ ሲወርድ ካሪክ በክለቡ በመቆየት በሻምፒዮንሺፕ ለመጫወት ወስኖ ነበረ። አጠቃላይ ለዌስትሃም እንግዲህ 159 ጨዋታዎችን አድርጎ 6 ጎሎችን አስቆጥሮ ነበር። ከዛም በ2004 ወደ 3.5 ሚሊዮን በሚጠጋ ፓውንድ ወደ ቶተንሃም ተዛውሮ ከ2 ዓመታት በኋላ ደግሞ ወደ ዩናይትድ ቤት መምጣት ችሏል። ዩናይትድም ከገባ በኋላ እንግዲህ በተለያዩ ዋንጫዎች አሸብርቆ የተዋበውን ዘመን ማሳለፍ ችሎ ነበር። እንግዲህ የቅድመ ጨዋታ ዳሰሳችን ይሄን ይመስል ነበረ። ስለ ጨዋታው ያላችሁን ሀሳብ አስተያየት እናንተም አጋሩኝ። አመሰግናለሁ።